ወይ ጭፈራው ወይ ዝማሬ ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንደበትህ የክርስቶስ። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ነኝ ክብሩ ይስፋ ብያው ለባለቤቱ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ። ቤተሰቦች ወደ ቪዲዮዎች እንሄዳለን። አብራችሁን ቆዩ። አንድ ልጅ ነበርኛ ጎረቤት ነው ሱቅ ማለት ነው እና በጣም ሂውጅ ነው ግን ጧት ከኛ ጋር ይጫወታል ምናምን ይላል ከሰዓት በኋላ ግን መቃም ከጀመረ ማንንም ሰው አያናግርም በቃ ስርዓት ይዞ ነው ስራውን የሚሰራው በቃ ቁጭ ብሎ እየቃመ ነው የሚሰራው ስራው እና አንድ ጊዜ ከዚህ ላይ አንድ ጊዜ አዲዳስ መጥቶ ከዛ ደግሞ አቢዳስ ምናምን ይላል የሰማቸው ሰከንድ አንድ እንት ምንድነው በሱ ስም ይነግሩበታል እና አንድ ጊዜ ደግሞ ሲዝን ሰዓት መጥቶ በሱ ስም ደግሞ ተመሳሳይ ቻይና ሰርታ አዲስ አበባ ገብቶላል እና ይሄ ልጅ ብዙ ሸምቶ አስቀምጦላል እንደዛ ከዛ እኛ ኦሪጂናሉን እንሸጣለን እሱ ደግሞ ያን ሰዓት ደግሞ እንት ይለዋል የሆኑ ሰው የመጡ እኛ ጋር ጠየቁ እሱ ጋር ሲሄዱ ቁጭ ብሎ እየቃመ ምናምን ሰዓቱን አሳያቸው ምናምን ተስማሙ 500 ብር ከፈሉና ሪሲት አጽፈው ተነስተው አመስግነው እግዚአብሔር ይስጥልኝ ምናምን ተለቅ ያሉ ናቸው እግዚአብሔር ይስጥልኝ ምናምን ብለው ተነስተው ወደ ቤታቸው ሄደው ለልጆቻቸው ያሳያሉ መሰለኝ ከዛ ልጆቻቸው ሲያገላብጡት ሲዝን አይደለም ሌላ ስም ነው ፋዘር ተመሳሳይ ነው እንዴ ፋዘር እኮ ትክክል እኮ አይደለም ሲዝን ኦሪጂናሉ ሲዝን ይሄ ነው ምናምን ብሎ ልጃቸው ያሳያቸዋል ይመስልኛል ገባ ሲያዩት በጣም ቢግ ዲፈረንስ አለው ከዛ መጨረሻ ላይ ተናደው ሰዓት ጎርሶ ሰዓት ለብሰው ከሰዓት በኋላ ይመጡላል ከሰዓት በኋላ እሱ ደግሞ ላበላውን ሁሉ አልቅመዋል በቃ ጧት ይመጡ ይሻል ነበር ገባ ላበላውን ቁጭ ብሎ በእንትን ውስጥ ባንኮን ቁጭ ብሎ እየቃመ መርቁኑ ምናምን ደግሞ በጣም ሂውጅ ነው እየሰራ ነው መጡና በላተ አሉት አንተ እንዴት ታደርገኛለህ እንዴት ፎርጅድ ሳሸጠልኛለህ ኦሪጂናሉን 500 ብር ከፍዬ ምናምን ሲል ዝም ብሎ አያቸው እንደዚህ ምንድነው ምናምን አላቸው ምንድነው ትለኛለህ አሉት ይሄን ሰዓት ትላንትና አልገዛውም የምን ሰዓት ምናምን አላቸው ይሄን ሰዓት ማውና ቁጭ ያደረጉለት እንዲያየውና አልነካውም ሰዓቱን የገዙበት ማስረጃ አለው ታላቸው እንዴ አለኝ ሪሲትም አለኝ ምናምን አሉ ያው አውጡና ያው ይሄ አንተ ያለ ሰጠኝ ምናምን አሉ ይታለ ምናምን ብሎ እንደዚህ ያየውና ብርግ አገና ከተታውኩስ ከዛ አላመጠላቸው ከንትሉ ጋር ከጫቱ ጋር አላመጠላቸውና በኮካ ላጣራገው ሰውየው ምን ቢሉት ነው አረ ዋጣው አሉ መጨረሻ ላይ ከኔ አልገዙ ብሎ ግግም አለ በቃ በዛ ከኔ አልገዙ ምናምን ብሎ ገገበባቸው በፍጹም ከሳለው ምናምን ብሎ አንድ የሚያልፍ ፖሊስ አመጡና ያው ሰዓት ገዝቼው ማስረጃ አምጡ አላቸው ከገማልሽ ነው በቃ ሳቋ አይመጣም ማስረጃ አምጡ አላቸው ወጡ ምን ነው ያጣው ፖሊሱ ግራ ገብቶት ምን እርሱ ዋጣው ሰጥቼው ግራ ገብቶት ነው የሆነ በቃ ምን ታርጉት በቃ ሽንት ቤት ቁጭ ብሎ ይጠብቁት አይ አንዳንድ ፖሊስ እኮ ነው ከዛ በቃ ተናደዱ እግዚአብሔር ስራ ልስጥ የቃምከው ወሉ ውስጥ ይብቃል ጫት ሆዲ ይብቃል እንደም ኮጪ ገላግሉ ጀራ
ሽምቀልቃሉኝ ነው ጎጪ ገላግሉኝ እንግዲህ ከመርካቶ ነጋዴ የማይጠበቅ ነገር በቃ ማለትም ምንም ማሰሙ ነገር አለ። ለማንኛውም እኔ ለፋዘር እኔ አሳዝን ወይ ያሳዝናል በጣም። ለማንኛውም ከእንደዚህ አይነት ነጋዴ ይሰውረን፣ ሌላ ምንም ሊባል አይችልም። ከሰሞኑ ደግሞ ያየነው አንድ ቪዲዮ አለ ብዙዎችን የሚያስተምር ለብዙዎችም ደግሞ እንግዲህ መልካም አስተሳሰብን የሚጨምር ስለሆነ ለጋብዛችሁና ሐሳባችንን እንሰጥበታለን። ሁሉንም ነገር ማድረግ እችላለሁ። እኔ ልዩ ነኝ፣ ዩኒቨርስ ከኔ ጋር ነው። እኔ ድንቅ ነኝ። ይህን ሁሉ ጥቅስ የለጠፈው እንዲያነቃቃው ነው። ጥቅሱ ነው እንደሚገርም ያ ሁሉ የምታየው መጽሐፍ አነቃቂ ሰዎች የጻፉት ነው። ያው ሲሰማ የነበረው አነቃቂ ንግግር ነው። በዚህ ሁሉ አነቃቂ ነገር ተከቦ ግን ተኝቷል። የተኛውማ ከጁስ ጋር ቀላቅዬ እንቅልፍ ኪኒን ሰጥቼው ካልሆነ ዶክተሩ ጋር እሺ ብሎ አይሄድም። ቆይ ምን ሆኖ ነው እሱ በዚህ እድሜው ካልተገፋው አሮጥ ካልተቀሰቀስኩ አልነሳም ያለው? ምን አውቃለሁ። ጭራሽ 23ኛ ዙር ድረስ የማነቃቂያ ስልጠና ወስዷል። አነቃቂዎቹንም ተስፋ አስቆርጧቸዋል። አክሽን ውስጥ ለሚገባ ሰው እኮ አንድ ቃል በቂ ነበር። ላለመስራት የሚደረድረውን ሰበብ ብዛት ብነግርህ እኮ ይገርማል። ከዛ ደግሞ እንዲያነቃቃኝልና ይሄንን ሁሉ ነገር ያደርጋል። ድገም ቢለው ነው እንጂ እኮ በዚህ እድሜው አንቺ አክስቱ ጋር ከመኖር በላይ የሚያነቃቀው ነገር አልነበረም። ዶክተሩ ግን የምር ይሄንን የሰበበኝነት በሽታ ያድኑታል? ለእሱ አታስቢ፣ ይልቅ ያዡና መኪና ውስጥ እናስገባው። በቃ ቀለድክ ማለት ነው? እስኪ ዝም ብለሽ ስሚኝ። የት ነው ያለሁት? ሆስፒታል። ይኸውልህ ሰበበኝነትን የሚያክሙልህ ዶክተር ጋር ይዘን መተን ነው። ዶክተሩም እኛ ናቸው። የኔ ቢጤው አንተ ነህ። እሳቸው በላዋቸው ራሳቸውን እያስተዳደሩ ላስተዋላቸው ደግሞ ያንተ ቢጤውን ሰበበኛና ሰነፍ ትውልድ የሚያክሙ ዶክተር ናቸው። እርጅናና ድህነት አብዝቶ ቢያጎሳቁላቸው፣ አይናቸው እይታን፣ እግራቸው መራመድን ቢከለክላቸውና ላለመስራት ሰበብ መደርደር በሚችሉበት ሁኔታ ውስጥ ቢሆኑ እንደሚሸጡት ጧፍ ነዶ ላለማለቅ ከእድሜያቸው ጋር እየታገሉ ቦሌ መድኃኔዓለም ቤተክርስቲያን ጀርባ ተቀምጠው ጧፍ የሚሸጡ ጀግና አባት ናቸው። ከኛ አባት በላይ ሰበበኝነትን የሚያክሙልህ ዶክተር፣ የሚያነቃቃ ሞቲቬሽናል ስፒከር ካሳየኸኝ ሲወለድ የሚስቅ ሕፃን አሳይሃለሁ። አመሰግናለሁ ጓደኛዬ። ምስጋናህን ያዘው። አንድ ጧፍ በ10 ብር ነው የሚሸጡት። ሄድና በ10 ሺህ ብር አንድ ጧፍ ገዝተህ የታከምክበትን ከፍለህ ነው። ይህ ድራማ አይደለም። በሚያስተምር በሚያዝናናና በድራማ መልክ የሚሰሩ ሰዎችን በአቅማችን የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንተንታችን ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ ብለን በጀመርነው በዚህ አዲሱ ኮንተንታችን የዛሬው ባለተራ አባባ ነበሩ። እንዳለመታደል ሆኖ ግን አልተሳካልንም። ምን ተፈጠረ መሰላችሁ? አባባ በፍጹም 10 ሺህ ብር ልቀበላችሁ አልችልም፣ የምፈልገው የጧፌን ገንዘብ ብቻ ነው አሉ። እንደምትመለከቱት ዳይሬክተሩና ተዋናዮቹ ለማሳመን ቢሞክሩ በፍጹም ንቅንቅ አልልም ብለዋል። በጣም የገረመን ነገር ደግሞ ያለውትን ጧፍ በሙሉ እንግዛውትና 10 ሺህ ብር እንስጠውት ብንላቸውም ጧፉ ሙሉን ከሸጥኩት መዋያ ጣለው ለገንዘብ ብቻ ሳይሆን እዚህ ለመቀመጥም ስለሚያስፈልገኝ ከ5 ፍሬ በላይ አሊያም ከ10 ፍሬ በላይ አልሸጥም በማለት ከኛ ምንም ነገር እንደማይፈልጉ አስረግጠው ነግረውናል። ቦሌ መድኃኔዓለም ቤተክርስቲያን ጀርባ ጧፍ ይሸጣሉ። ስታገኟቸው አደራ ጧፍ በመግዛት አበረታቷቸው። ምን እየሰማ ነው? አነቃቂ ወንድማችን የሰጠን ሀሳብ ልክ ነው። ለመስራት ሰበብ አለመደርደር ብቻ በቂ ነው። አዎ ሰበባችን ወደ ጎን አድርገን ወደ ስራችን መግባት እንችላለን። ከዛ ባሻገር ግን የተናገረው ሌላ ነው። የወደድኩት ምንድነው? በራሳቸው ለፍቶ የሚያድሩ በራሳቸው ብቻ የሚኖሩ የሰውን እርዳታ የሚፈልጉ በርከት ያሉ ሰዎች አሉ። በድህነት ውስጥ ቢሆኑ እንኳን የራሳቸውን ሀቅን ብቻ ለመኖር የሚያስቡ በርከት ያሉ ሰዎች አሉ። እነዚህ ሰዎች በዙሪያችን ይገኛሉ። እንደነዚህ አይነት መልካም ሰዎችን ደግሞ ልናበረታታቸው ይገባል ብዬ ሐሳብ መስጠት ፈልጋለሁ። እናንተስ ምን ይመስላችኋል? ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብፁዕነታቸው መልእክታቸውን የጀመሩት ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው እየመጣ ነው። የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው
በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል። እውነት ለመናገር የሰሞኑ የብዙዎችን ልብን የሰበረ ብዙዎችን ያሳዘነ ጉዳይ ቢኖር በአርሲ የተፈጠረው ነው። በአርሲ እንግዲህ የተገደሉ ንጹሃን ዜጎችን እንዲሁም ደግሞ ንጹሃን የኦርቶዶክስ አማኞችን በተመለከተ እንግዲህ አቡነ ሄኖክ መግለጫ ሰጥተው ነበረ። መግለጫውን ተከትለው ብዙዎች እየተቀባበሉት ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ግለጹበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውን ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ እረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። አቤቱ መቼ ይሆን የኦርቶዶክሳውያን
ግድያ፣ እንግልት፣ እገታ የሚቆመው? አባቶቻችን ሆይ መቼ ይሁን አባት ሆናችሁ መንጋውን የምትጠብቁት? አሁን እናውቃለን በሌሎች ሐሳቦች ላይ እንዳላችሁ፣ ከዚህ ሐሳብ ውጪ እንዳላችሁ። ይህንን ነውር፣ ይህንን በደል፣ ይህንን ግፍ ማውገዝ ፖለቲካ እንደሚመስላችሁ እናውቃለን። መቼ ይሁን የልጆቻችሁ እንባን የምታቆሙት? መቼ ይሁን የሕፃናቱን የእናቶችን እንባ የምትገድቡት? የምናገረው ለእናንተ ዓለምን መናቅ ያለባችሁ፣ ዓለምን መናቅ ሲኖርባችሁ ዓለም የናቀቻችሁ እናንተ የሃይማኖት መልክ ያላችሁ ኃይሉን እግዚአብሔርን ቤተክርስቲያንን የካዳችሁ ምናዝነው ለእናንተ የአርሲ ኦርቶዶክሳውያን። እግዚአብሔር አምላክ መልካም መጽናናት ያለው ከእግዚአብሔር ብቻ ነው። እግዚአብሔር ያጽናናችሁ፣ እግዚአብሔር አለው ይበላችሁ። የሞቱትን መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳቸውን ይደምርልን፣ ነፍሳቸውን በአጸደ ገነት ያኑርልን። የቅዱሳኑን ሞት የቅዱሳኑን በረከት አሳጣችሁ። ሌላ ምን ይባላል? ግፍ ግፍ ነው፣ ግፍ ግፍ። ይህንን ጥያቄ ይህንን ልመና በክርስቶስ ስም እንጠይቃለን እንጠይቃለን። ፍትህ 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 ለጎፋና ለባስኬቶ ሀገረ ስብከት ማህበረ ምዕመናን በአካባቢው ውስጥ የምትኖሩ የሕግ ባለሙያዎች፣ የመንግስት ባለስልጣናት፣ የፍትህ አካላት፣ የሰላምና የጸጥታ አካላት ከዚህ እውነት ጎን እንድትቆሙ እንጠይቃችኋለን። በክርስቶስ ስም እንጠይቃችኋለን። እኛም ለሰላም፣ ለአንድነት፣ ለፍቅር፣ ለነጻነት የአባቶቻችንን ጥያቄን የአባቶቻችንን ተቃውሞን እንዲሁም ደግሞ አባቶቻችን ስለ ቤተ ክርስቲያን ዘብ ቆመው ሰላማዊ ሰልፍ ወጥተው ነበረ። ከዚህም ጋር ተያይዞ ብዙዎች ከጎናቸው ሆነው አባቶች ለሚያደርጉት እንቅስቃሴ ከጎናቸው እንደሆኑ በፍቅር እየገለጹላቸው ይገኛሉ። እውነትም በቤተ ክርስቲያን ላይ የሚመጣ ማንኛውም ጥፋት አዘር ማንኛውም ጉዳይ እንግዲህ ልንቃወም ይገባል። ምክንያቱም እንደ አማኝም ይመለከተናል፣ እንደ ሰዋዊነታችንም ይመለከታልና ለሀገራችን ሰላምና ፍቅርን እኔ ከዚህ ጋር እመኛለሁ። እናንተም ሐሳባችሁን ግለጹልኝ። በተጨማሪም እንግዲህ ኦርቶዶክሳዊ ወጣት ምን መምሰል እንዳለበት፣ ኦርቶዶክሳዊ ወጣትስ እንዴትስ ኦርቶዶክስን መስሎ መኖር እንዳለበት የሚያስተምር ቪዲዮ እንግዲህ ከሰሞኑ ተለቆ ብዙዎች እንግዲህ የተቀባበሉት ደስ በሚል ሁኔታ ሐሳባቸውን እየገለጹበት ይገኛሉ። እስቲ ልጋብዛችሁ። አንደበቱ የክርስቶስ ክርስቲያን ከሆን የፈለከው ልታደርግ የተፈቀደልህ አይደለም። ኃጢአት እንድትሰራ፣ እንድትረክስ፣ እንድትሰርቅ፣ ሰው እንድታሳድድ፣ እንድትገድል፣ እንድትሰድብ የተፈቀደልህ አይደለም። ለምን? አንደበቱ የክርስቶስ ነው። የቆሰለለት አንደበት፣ የተሞተለት አንደበት፣ በተቆረሰ ሥጋ የተማረከ የተገዛ የተዋጀ አንደበት። እንዳያችሁት ነው ኦርቶዶክሳዊ ወጣት ምን መምሰል እንዳለበት፣ በምን አይነት የህይወት ልምምድ ውስጥ መኖር እንዳለበት ከዚህ በላይ የሚገልጽ ምንም የለም። ሁላችንም ላደረግነው ማህተብ ለምንኖረው ኦርቶዶክሳዊ ህይወት ፈጣሪ ያጽናን ብዬ ሐሳብ መስጠት ፈልጋለሁ። በተጨማሪም ሌሎች ቪዲዮዎች አስተማሪ ስላሉ አብራችሁን ቆዩ። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል።
እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴና አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን የምነግራችሁ አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ ቀን የሚያመጣውን አታውቅምና ሰሎሞን ነው እንደዚህ ያለው። በጠላትህ ሞት እንኳን አትደሰት፣ ቀን ጥሎህ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ያ ጌታ ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው። የአባታችን የአባ ገብረ ኪዳን ንግግር አስተምህሮ ሁላችንም የሚገራ ለሁላችንም ለነፍሳችንም ለስጋችንም እንግዲህ ተስማሚ የሆነ ስለሆነ ብዙዎቻችን የእሳቸውን ትምህርት እንወደዋለን። ዛሬም ደስ በሚል ትምህርት እንግዲህ ለእናንተ ጋብዣችሁ ነበረ። ምን ይመስላችኋል? ስለ አባታችን እስቲ ሀሳባችሁን ግለጹ። ወይ ጭፈራውን ወይ ዝማሬ። ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንድ ቦታ ላይ ለአንድ ሰርግ ሂጄ ሰርጉ በቤተክርስቲያን የተፈጸመ በቤተክርስቲያን የተፈጸመው ጋብቻ ጠዋት ሥርዓተ ቤተክርስቲያን ተፈጽሞ ልክ ማታ መሸት ሲል ካባውም ወለቅ ሲል የሙሽሮቹ ከዚያ በኋላ በሰፈር በጓደኛ በቤተ ዘመድ ተሰብስበው የነበሩ ሰዎች የጠሩት ዲጄ ሙዚቃ ይክፈታል። ምን ነው ሲባሉ አሁን ሰዓቱ መሽቷል እስካሁን ዘምረናል የሚል ነገር መጣ። አይ ኦርቶዶክሳዊነት ክርስትና ሲመሽ የሚቀየር ሲነጋ ፀሐይ ሲወጣ የሚደምቅ ሲመሽ የሚደበዝዝ ክርስትና ከቶ ከየት የመጣ ይሆን? በኦርቶዶክሳዊ ጋብቻ ላይ የምትገኙ ኦርቶዶክሳውያን ሙሽሮች ለተቀበሉት ስጋና ደም ክብር የማትሰጡ ሙሽሮች ለበሉት የክርስቶስ ስጋና ደም ክብር የሌላችሁ ከዚያ ይልቅ የእናንተ ስጋዊ ፍላጎት አይሎባችሁ ዘፈንና ዳንኪራው ጭፈራውንና ሌላውን የምታስቡ ተጠንቀቁ። ቤተ ክርስቲያን በሰዓት ልዩነት በጨለማና በቀን ብርሃን የምትቀየር አይደለች። ክርስቶስ ትላንትም ዛሬ ነገም ለዘላለም ያው የሆነ አምላክ ነው። በቤተ ክርስቲያን ሥርዓት የምትጋቡ ሙሽሮችም ምርጫችሁን አስተካክሉ። ወይ ጭፈራው ወይ ዝማሬው። እግዚአብሔር ልቦና ይስጠን። እንዳያችሁት ነው ከሰሞኑ በተለይ ሶሻል ሚዲያ ላይ እየተጋራ የሚገኝ ብዙዎችም ደግሞ አድናቆታቸውን እየሰጡት የሚገኝ የወንድማችን ትምህርት ነው። በወንድማችን ሀሳብ ላይ እንግዲህ ተነስቶ ብዙዎችም ሀሳባቸውን ደስ በሚል መልኩ እየገለጹ ይገኛሉ። እኔም ደስ ስላለኝ ለእናንተ ጋበዝኳችሁ። ጥላሁን ገሰሰ ወደዛ ከተማ ሊመጣ እንዳለው አውቀናል። እንዳውም ከነጭራሹ ለወንጌልም ቡት ኦልሬዲ ገዝተን ቡክ አድርገን ከነጭራሹ እዛ ልንሆን ነው ለወንጌል ስርጭት ማለት። እሱ በሚመጣበት ጊዜ ከ30 ሺህ በላይ ከ35 ሺህ ህዝብ በላይ ሊመጣ እንዳለው ሰምተናል። ኤልኤ ስታዲየም ነው የተዘጋጀለት። እንዳው የከበረ ሰው ነው ብዬ የከበረ ልብስ ለብሼ አልሄድኩም። ጃኬት ነው የለበስኩት። ሲምፕል የሆነ ጃኬት ነው ያደረኩት እንዳውም ከነጭራሹ እና ከአጃቢዎች ጋር ነው የመጣው። አጃቢዎቹ ማመን የሚያቀተው ቁመናቸውን የምትሉት ምን ልበላችሁ፣ ሚሊታንት የሆኑ ሰዎች ናቸው። ፊታቸው በጣም ነው የሚያስፈራው። እነዚህ የኔፍሌም ዘሮች ይመስላል። በጣም ትልልቅ ናቸው። እኔ ኢትዮጵያ እንደዚህ ትልልቅ ሰዎች አይቻላቅ ማለት ግዙፍ የሆኑ ረጃጅም፣ ያውም ደግሞ ቦዲ ጋርዳቸው በጣም የሚያስገርም የሚያስፈራ። ሲያዩኝ እንደምን እንኳን አልቆጠሩኝም ነው የምላቸው። አጋጥሞኝ ማያውቅም። በእውነት እግዚአብሔር ምሕረት ሰጥቶኛል። እኔ በሰው ተነቄ አላውቅም። እንደዚህ አይነት እንትን አይቼም አላውቅም እኔ እና በእግዚአብሔር ጸጋ ሰማው ተሸፍኜ ነው የከረምኩት። ያን ቀን ግን የሚገርማቸው ነገር እንደ ምንትም አልቆጠሩኝ። እንኳንና ሰላም ሊሉኝ እንኳንና እጃቸውን ሊዘረጉ ከነጭራሹ ብዬም ላየው አልፈለጉ። እንደምን አምንቴ ነው የቆጠሩኝ እና ገባን። ያው ቁጭ አልን ማለት ነው። እኔ ጨዋታዬ ከጥላሁን ገሰሰ ጋር ስለሆነ መጫወት ጀመር ማለት ነው። ስንጫወት
ጌታ ብቻ አንደበቴን ከፈተ፣ የጥበብ ቃላት አመጣ። ማመን በሚያቀት መንገድ 2 ሰዓት እንደ ውሃ ጠጣ። 2 ሰዓት ከሰማ በኋላ እሪ አለ። ከዛ በኋላ እሱና ባለቤቱ ማልቀስ ጀመሩ። አፓርትመንቱ ተበጠበጠ። ያውም ደግሞ ሆሊውድ አካባቢ ያለ አፓርትመንት ነው። በጣም ኤክስፔንሲቭ አፓርትመንቶች ናቸው። ሀብታሞች ብቻ ነው ያሉት እና እነዚህ ቤተሰቦች እዛ ነበሩ ማለት ነው የሚኖሩትና ስለዚህ ጠቅላላ ተበጠበጠ። ሰው ሁሉ ፖሊሶች ተጠራ ምናምን። እኔ ምንም አልሆንኩም በቃ ንገሪያቸው ተብሎ ሄዳ ነገረቻቸው። እኛ በጣም ደህና ነን፣ በንጹህ እንትን ነው፣ ምንም ችግር የለም ብላ እንግዲህ ፖሊሶቹ መመለስ ነበረባት። ከዛ በኋላ ጥላሁን ገሰሰ እኔ በህይወቴ ዘመን ብዙ ሰው ቻሌንጅ አድርጎ ያንቃል፣ ወንጌል ሰምቼ አውቃለሁ። እንደ ዛሬ ግን አጥንቴ ውስጥ የሚሰረስር ነገር ሰምቼ አላቅም። ጌታን መቀበል እፈልጋለሁ እና ጸልይልኝ አለኝ። 2 እጆቼ ዘርግቼ ጸለይኩለት፣ አለቀስ። ይህ ሁሉ ዘመን በከንቱ ዘመን አሳልፍ ያለው እና ዘመኔ በሙሉ በዚህ ልጨርስ አልችልም አለ እና ጸለይኩለት። ወደ ጌታ መጣ ማለት ነው። ባለቤቱም ወደ ጌታ መጣች። ከዚያም በኋላ እነዚያ ሰዎች ጃያንት ሆነው ሲንቁኝ የነበሩ ሰዎች የሚገቡበት ጠፋባቸው ማለት ኢምንት ሆኑ። እነሱ አሁን የተገላቢጦች ትንንሽ ሰዎች ሆነው እኔ ከዚህ በኋላ ልዘፈን አልችልም I can't do it ብለው ያ ሁሉ 30 ሺህ ግጥግጥ ብሎ እሱን የሚጠብቀው ህዝብ በትነ ሄደስ አላደርገውም ማለት ከዚህ በኋላ በነገራችን ላይ ህይወቴን በሙሉ በከንቱ አባክኛለሁ ብሎ የኖረ ሰው አይደለም ጋሽ ጥላሁን። በጣም ፕራውድ በስራው በጣም ፕራውድ የነበረ ሰው ነው። እንደው ከተነሱበት ዓላማ ልጀምር። አሁን ዓላማውትን ያናደደኝ በነገራችን ላይ ትልቅ ሰው በጣም ስለማከብር እንደው ድንገት እውነት ይሆን እንደሚናገሩት ምናምን ብዬ የጥላሁን ገሰሰ ቤተሰብ ሁሉ አናግራለሁና የሚናገሩት ታሪክ የለም። በየትኛውም ዓመተ ምህረት ላይ ተፈጥሮ ታሪክ አይደለም። ምን ነካውት? ምን ቸገረውት? እርሶ ትልቅ ሰው ይመስላሉ ሲያዩ። እንግዲህ እኔ ማለት በዚህ ሌቭል ባለ እድሜ ባለ ሰው ቶታሊ የሚጠበቅ ነገር አይደለም። ምንም ስቶሪው በቃ መሰረት የሌለው ስቶሪ መናገር ውሸታም ማለት ነው። ነገራችን የሉ ሰርክል ሜዶ በጣም ነው የተሞተረፉት። በቃ የመጨረሻ ሲጀመር ምንድነው ዓላማው? ሲጀመር ጥላሁን ገሰሰ በህይወቴ ከንቱን ያሳለፍኩትና ጸጽቶኛል አለኝ። ስለዚህ ጥላሁን ገሰሰ እንደዚህ ስለሆነ ክርስቲያን ባለመሆኑ እንዲሆነ እኔ ጋር መጥቶ ነው ክርስቲያን የሆነው የሚል ፕሩቭ ለማድረግ ነው። ሶ ምንድነው አሁን እዚህ ጋር ፕሩቭ ያደርጋሉት? የሱን ጥሩነት ነው ፕሩቭ ያደርጋሉት ወይ የእርሶን ጉልበተኝነት ነው? በሰብካው ጎስፕል እንትን ብለው መለሱት ነው። ያልሆነ ታሪክ መናገር አያስፈልግም። ምን ገበያ ተያዘ፣ አየር ተያዘ። እርግጥ ነቢኮዳና እንትናጩጭ ምናምን መጥተዋል ስካንፍላይስ እነሱ ስለመጡ እርሶም ጉባኤዎት ቀንሶ ሊሆን ይችላል። አይ ካን አንደርስታንድ። እሱን መጥቀስ ግን አያስፈልግም። በነገራችን ላይ የተናገሯቸው ነገሮች በጣም የሚደብሩ ነገሮች ናቸው የተናገሯቸው። ከትልቅ ሰው አይጠበቅም። ምን ማዋሸት ለምን አስፈልገ? ሰው እኮ የሚዋሸው የሆነ ነገር ቤኔፊት ሲኖረው ነው። ፊውቸር ሉክ አት ዩ አሚን ዩ ኦልድ። ስለዚህ ምንም በውሸት የሚገነቡት ህይወት አይኖርም ካሁን በኋላ። በዛ ላይ ሰባኪ ነኝ የሚሉ ሰው አለቀሰር መጥቶ ባጥንቱን ነካውና እንደዚህ ብሎ ከዛ ሰው በተነ አልሰራም ምናምን ብሎ በጣም አቁሞ አየነው እኮ በጣም ብዙ ዘመን የማይሆን ወሬ ማውራት ምንድነው? የእርሶን ግሎሪየስነት ነው ከፍ የሚያደርገው ወይስ ምንድነው የሚለው እናያለን። ጥላሁን ገሰሰ ትልቅ ሰው ነው ብዬ እንደ ትልቅ ሰው ለብቻ ያልኩት ተራ ጃኬት የለበስኩት ማለት ምን የከሌ ልጅ አንቱ ያስብሎታል እንዴ? ቅሌታምነት ሆነ የሚያሳየው ትልቅ ሰው ነው ጥላሁን ገሰሰ፣ በጣም ትልቅ ሰው ነው። ጃኬት አይደለም 16 ካባ ለብሰው ሊያገኙት የሚገባ ሰው ነው ጥላሁን ገሰሰ። ሂ ኢዝ አ ሌጀንድ። በነገራችን ላይ ዘፈን ኃጢአት ነው አይደለም፣ ሌላ ሪሊጂየስ ቶት ነው። እዚህ ጋር ላነሳው የፈለጉት ጉዳይ አይደለም። ዋቴቨር ኢት ኢዝ ግን መቼም የመጀመሪያው ዘፋኝ አይደለም ጋሽ ጥላሁን ገሰሰ። በሙዚቀኝነት በድምፃዊነት ግን ከጥላሁን ገሰሰ በላይ በኢትዮጵያ ሙዚቃ ውስጥ የነገሰ ሰው አንቱ የተባለ ሰው የለም። ሙዚቃ ተወደደም ተጠላ ሙያ ነው። ጥላሁን ገሰሰ ደግሞ ከያኒ የመጨረሻ የሙያው ቁንጮ። ጃኬት ማናናቆስ ጋርዶቹ ታሪክስ በጣም የሚያዝናናው የጋርዶቹ ታሪክ እንደ ኢምንት ቆጠር ፊታቸው የሆነ ምናምናውያን ይመስላል። ምንም አውያን አይመስሉም። ጋርዶች ናቸው። በቃ አለቀ። ጋርድ ሲሪየስ ነው። እንደ ኢምንት አልቆጠሩም። እንዴት ይቆጠሩት እንደ ኢምንት? እኔ ክላይንቴን መተስ ተጠጋጉ ትሬት ነው እንደ ኢምንት አልቆጠረም። ስለዚህ እርሶ መጨረሻ ላይ ሲጸልዩላቸው በቃ ተናዱ። ከጋርድ ጋር ብለው ችግሮት ሰርቶ አይበላም የሰው ልጅ። አሁን የፐርፐዞ ምንድነው? ትልልቅ አይከኖችን እየጠሩ እንዲህ ማድረግ። ጥላሁን ገሰሰ ክርስቲያን ስለሆነ ተዋረደ ማለት አይደለም። በነገራችን ላይ ሚስሊድ እንዳታርጉ። ክርስትና በጣም ልጆቻችን የምንከተለው እኔም የምከተለው እውነት ነው። ክርስትና ማለት ክርስቲያን ነኝ። ሳምሃው ግን አሁን እርሶ መውሰድ የፈለጉት አድቫንቴጅ የኛ ሰው ነበር ነው እኔ እችላለሁ ነው ያልሆነውን ሰው ያልመጣውን ሰው ያላየሁትን ያልበተነውን ሰው የትኛው ኮንሰርት ነው ጥላሁን ገሰሰ መቼ ዓመተ ምህረት ነው እርሶ ጸልየው እሱን ጌታን እንዲቀበል አድርገውት እንደዚህ አድርገውታልስ ሲባል ምን ይጠበስ ስላደረጉት አርፏል። አሁን ምን በስሙ መነገድ ምንድነው? አሁን
በቃ የጸጸት ህይወት ነው የኖርኩት አለውት አለኝ አሏል። እንዴት አይነት እንደው ደራሲ ኖት ግን ጸሐፊና ደራሲ ከያኒ አዘጋጅ ስክሪፕታም ኖት የመጨረሻ ስክሪፕት ነው በቃ የጻፉት ጠቅላላ እንደው ትልቅ ነው። እኔ እንዲህ ልናገሩት የማይገባም እኮ አያስፈልግም። እናንተ ሰዎች ወዴት እየሄዳችሁ አለቀ። ጉባኤው ቀነሰቦት ደንበኛ 6 ከሆናችሁም 6 ሆናችሁ አንድ ቤት ውስጥ አምልኩ በቃ አለቀ። ምንድነው እግዚአብሔር የሚፈልገው የእናንተን የልብ መሻትና እምነት ነው እንጂ 50 ሰው ስለሰብ እንትን ስላለው አይደለም። ኢንካም ከሆነ የቀነሰቦት ስራ መፈለግ ነው። ሊቭ ጥላውን ገሰሳ አውት ኦፍ ዚስ ትልቅ ሰው እናክብር። አንዳንድ ጊዜ ባልዋለበት ቦታ ሰውን አትጥቀሱ። ትልልቅ ሰዎችን ለራሳችሁ ቤኔፊት መጥቀስ ትክክል አይደለም። ወዶ አምኖበት ክርስቲያን ሆኖ ጥላውን ገሰብ ፕሮቴስታንት ሆኖ ሙስሊም ሆኖ ዋትኤቨር ሆኖ ቢሆን የግለሰብ ቀደም ያልኳችሁ ነው። ስፒሪቹዋል ላይፋችን የራሳችን ነው። አክሰፕት አድርገዋለሁ። ሌጀንድነቱን አይቀንሰውም። የጥላውን ገሰብ እቺን አድቫንቴጅ ለመጠቀም ሞክሮት ነው ያንገበገበኝ ነው ሲጀምር። ምን ይላሉ እንዳው ትልቅ አይደለም እንዴ? ሰመረ ባሩ የተናገረው ንግግር ልክ ነው ብዬ አስባለሁ። እናንተስ በዚህ ላይ ሀሳብ ካላችሁ ኮሜንት ሴክሽን ላይ አጋሩኝ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።